ይሁን ግን መራብና መጠማት ለሲዳማ ሕዝብ የሚገባ ነውን? አርቲስት ቶክቻው በትላንትናው ዕለት የተናገረው ይህንን ይመስላል። የተራበና የተቸገረ ሰው ምንም ነገር የመቃወም አቅም የለውም። ሂድ መሄድ እና ካሉ መምጣት። ሲዳማ አርቃኑን እንዲቀር ተደርጎ ኖርማሊ እኮ የተራበ ሰው እኮ ምንም ማድረግ የምትችለው እኮ ነው። የተራበን ሰው የተቸገረን ሰው ምንም ነገር ነው ማድረግ የምትችለው። ምንም ነገር ማድረግ ትችላለህ። ሂድ ብትለው ይሄዳል። ሂድታ ከዚህ ብትለው ይወጣል። ኢማጂን ሲዳማ እንደዛ ነው የተደረገው። ገጠሩ ልማት የለም፣ ከተማው እንኳን ልማት እንዳይኖር ከተማዋ ሞታለች እንዲባል ሰው ሰራሽ የኢኮኖሚ ድቀት የደቡብ ክልልን መስሪያ ቤቶች ወይ እንትኖች መውጣት ምክንያት በማድረግ አውቀው ነገር ግን ሰው ሰራሽ የሆኑ የኢኮኖሚ ድቀቶች ነው እየተሰራ ያለው። በቃ ከተማዋ ከአቅም በላይ ሆና ወድቃ አይዞባይ ወገን እንዲገባ በቃ ማለትም በቃ አልቻለችም። ሲዳማ ክልል ራሱ ማስተዳደር አልቻለም ተብሎ እነሱ ካዘጋጇቸው አካላት ጋር እዛው ወስደው የመጨመርና የማዋረድ የማሳነስ ቦሮጅቾ አሳየርቴንከ ወሎ ማኔራ ወለ ደጋር ሲዳማ ቦሮጅቾ አስቴ ጎባን ከሂርቴ ቦሮጅቾ አሳየርቴ ኮማን ይሄ ምናየው ነገር ነው። እያየን ያለነው ነገር ኖርማሊ እየተሰራ ያለው ነገር ገጠሩ እንዳይለማ ኮምፕሊትሊ ፓራላይዝ በማድረግ በትራክተር ዘመን በዶማ እንዲቆፍር በማድረግ ገበሬዎቻችንን በልማት ዘመን ልማት አልባ በማድረግ ከተማ ውስጥ ደግሞ በተለያየ መስኩ እየሰሩ ከተማዋን ሞቅ እያርጉ ያሉ ሴክተሮችን የግል ሴክተሮችን የንግድም ሊሆን ይችላል የንግዶችን የተለያዩ የተንቀሳቀሱ ሞቅ እያሉ ያሉ ነገሮችን በማጥፋት በማውደም በማጨለም ከተማዋን በቃ በመምታት ማለት ነው። በማዘጋት ምንድነው ማዘጋት? እዛ የሞቀ ነው። ከዛሬ 10 ዓመት በፊት የነበረችውን ሐዋሳን እናስታውሳት። ለዛሬው አሸንጨቅላ ሕፃናት ለልመና በየመንገዱ ሳይበተን በፊት እናቶች በወዝ አልባ ፊታቸው ለልመና ሳይሰማሩ በፊት የሲዳማ ሕዝብ የልመና ታሪክ የሌለው ከራሱ አልፎ ለሌላ የሚተርፍ ሕዝብ ነበር። አራሽ ገበሬ ልጆቹ ለቤቱ ታጋይ አልችልም የማያውቅ ትጉ ሕዝብ ነበር። ጥሩ አመራር ባለመኖሩ ከሚወደው ሕዝቡ ተነጥሎ እንደ ጠላት ተፈርጆ ዛሬ የማይገባውን ሕይወቱን እየኖረ ይገኛል። ራብ አለንጋ እየተቀጣ ያለው ሕዝቡ አፍ እንዲሆን ብሎ የላኳቸውን ወጣቶችን ክልሉ በግፍ እያሰራቸው ይገኛል። ምላጭ አስወጣል አይደል የሀገሬ ተረት። ያርሩ ሕዝብ ሁሉንም በትዕግስት ማለፉ እንደ ፍራቻ ከታያቸው ሕዝቡ ልጆቻቸው እንደማይቀልዱ ይወቁ። ራሳቸው ክትፎ የሕዝብን እንጀራ ረግጠው ክሩ የነበረውን ሕዝብ አንገት አስደፍቶ ከቤታቸው የሚጣለውን ትራፊ አጥቶ በየሆቴሉ የተሰለፈውን የሲዳማን ሕዝብ ከምንም ሳይቆጥሩ የሕዝብ ራብ የተገዛው በቅንጦት መኪና በሕዝብ ተቆራጭ ደሞዝ በሚከፈላቸው ልዩ ኃይል ታጅቦ መመላለስ ምንም ያልመሰላችሁ ከምን ብትሰሩ ነው? በአፈናና በጭቆና የገዛችሁ ሕዝብን ጎርፎኑ እንደሚወስዳችሁ እንዴት ዘነጋችሁ? ለተራበው ሕዝብ ያልሆነው ገንዘብ ንጹሃንን ለማሳሰር ስታወጡስ በምን ሞራል ነው? ያቺ ደማቋ ሐዋሳ ሬሳ ወጣባት ቤት መስላ ቀስቅዛ ስትመለከቱ ምንም ያልመሰላችሁ አህያ ተረት ቢሆንባችሁ አይደል? ከኔ ኋላ ሰርዶ ይብቃል። ማሰርና መፍታት የምድር ስልጣን ነው። ፈራጅ ደግሞ አንድ አምላክ ነው።